ትም አንዳንድ ኮሜንቶች አብርሽ እኮ አያስብም ታድሎ ነው የምትሉት ነገር ዛሬ ነው በደንብ የገባኝ። ከምሬ ነው መላችሁ ቤተሰቦቼ፣ አለማሰቡ አለማስተዋሉ ዛሬ በደንብ ገባኝ። ልጁን ይዞባት ሄዷል አደል ትናንትና። ዛሬ እንግዲህ ይዞት እንደማይመለስና እንደ ቀደማቸው ነው ሲናገር የገባኝ። በቀል መሆኑ ነው። እንዴት መበቂያ ነገር ብታስብ ምንም አይነት ነገር ቢፈጠር እንኳን እንዴት በልጇ ትበቀላታለ? ምን ማለት ነው? ልጁን ለትንሽ ጊዜ እኔ ጋ ነው ማስቀምጠው ከዛ ሄርሜላ እንድታግዘው በሁሉም ነገር እሷ እንድትቀበለው እሷ ጋር ለመኖር ማለት ነው። ተስማሙ። በመሀል ግን ያው ከእናቱ ልጁ እናቱ እንደምታስፈልገው ተነግረዋለች። ግን ደግሞ ልጁም ይዞባት ሲመጣና እሱ ያውም ደግሞ የእሱ ልጅ ሆኖ መግፋት እንደማፈልግም ትናገራለች። በዚህ መሀል ግን ማለት ነው በዚህ አጋጣሚ ማርቲ የእውነት ዛሬ አመሰገንኩሽ። እውነት ነው ምንም ቢሆን ልጅ ከእናቱ ጋር ነው። ቤተሰቦቼ አንድ ቀንም ቢሆን 6 ወር ያልሞላው ልጅ ከእናቱ ጋር መለየት አለበት። እንግዲህ እነሱ ተንኮል አስበዋል፣ ከልባቸው አይደለም። ቀደምኳቸው ሊቀድሙ ሲል ነው እንግዲህ ሀሳቡ በልጁ። እውነትም ኮሜንቶች ለካ እውነታችሁን ነው። ታድሎ ምንም ማሰብ አይችልም የምትሉት ዛሬ ገባኝ ከምር ቤተሰቦቼ። እንጂ ማሰብ ከሚችል ሰው ልጅን የ6 ወር ህጻን ልጅን ይዞ ወጥቶ እናትን በዚህ ልክ ማስለቀስ በቀል ይሄ ነው መቅደም ይሄ ነው። ከመቀደም ስንት ነገር ሞልቶ በልጇ እንደዚህ እስከምታለቅስ አይኗ ደም እስከሚመስል ልክ ነው ብላችሁ ታስባላችሁ? እንደማይመልስላት ነው እንግዲህ ሲናገር የሰማሁት። ሁሉን የሚያስፈልገውን ነገር እንደሚገዛለት ወተቱንም ሁሉም ነገር ከዛ እጅሪት ጋር እንደሚሆን ውሽሚት ጋር ማለት ነው አብረው እሷም እንደምትንከባከበው ያንን የተስማሙት። አሬ ይደብራል የእውነት አቶ አብርሃም በጣም ነው የሚደብረው። ከአንድ ከሚያስብ ለልጅ ያስብለታለሁ ከሚል አባት አይጠበቅም። ደግሞ ትክክል ነው ትላላችሁ እንዴ ኮሜንቶች? ጀግና አብርሽ ልክ ነህ ደግ አደረክ ትላላችሁ እንዴ? እናንተም እንደሱ የእውነት ታደላችሁ። ምንም አሰባችኑ እንዴት ታደለ ጀግና ደግ አደረክ ይባላል? 6 ወር ያልሞላ ህጻን ልጅ ለትንሽ ቀን አልሰጣትም ሊቀድሙ ሲቀደምኩ የሚባል አባባል ሌላ ነገር ጠፍቶ ነው በልጇ። የእውነት በጣም ነው የሚያሳፍረው። ከሱ በላይ ደግሞ የእናንተ ማበረታታት የእውነት ሼም ነው ከምር። ምክንያቱም ይሄ ልጅ 6 ወር አልሞላው አመት የሞላው ልጅ ዱክ የሚል ከሆነ የ2 አመት የሶስት ችግር የለውም። ግን ይሄ ጡት ያልጣለ ልጅ ከእናቱ ጉያ ስር ለአንድ ደቂቃ መለየት የለበትም እንደኔ ማለት ነው ራሱን በደንብ እስከሚያውቅ። እና ታዲያ አቶ አብርሃም በደንብ ማሰብ ይችላል ብላችሁ ታስባላችሁ? የሚያስብ ሰው ለልጁ የሚያስብ ሰው ከእናቱ ገና ዳኒና ሜሪ ሌላ ነገር ጠንስሰውልኛል ብሎ በእነሱ የልጅን እናት በቀል ይህ ነው። በጣም ነው የሚያሳፍረው። ከምን ያሳፍራል። ከሱ የማይጠበቅ ነገር ነው። እና ባይሆን አታስነቅሳት፣ ልጁን ወደ እናቷ መልስ። የእውነቱ ለእናቱ መልስ። በጣም ነውር ነው። እኔ እንደውም ቅድም አባቱ ነው ምን ያደርገዋል ይዞላት ወደ ይመለሳል እያልኩ ነበር። እሱ እንግዲህ ለትንሽ ጊዜ እንደማይመልስላት ነው። ለትንሽ ጊዜ ማለት 2-3 ቀን አንድ ቀንም መሆን የለበትም። እሱ ጋር በቂ ነው። 1 ሰዓት 2 ሰዓት አብሮ የአባትነት ፍቅሩን ከሰጠ ይበቃል። ይሄ ልጅ ገና ነው በጣም። እና እንግዲህ ቤተሰቦች ያው ቅድም ሁላችሁም አይታችኋል እንደተመለከታችሁት ሩታ ስታለቅስ አይታችኋታል። በጣም ነበረ ስታለቅስ የነበረችው በልጇ ምክንያት። ትናንትም ራሱ ውስጧ ደስተኛ ሆኖ አይደለም ስትሰጠው። ብዙ ምክንያት ስትፈልግ ያው አይታችኋል። ብዙ ምክንያቶችን እያነሳች ላለመስጠት ስትሞክር ነበር። ትናንት አብራ ሁሉ ለመውጣት ፈልጋለች። የሆነ የተጠራጠረችው ነገር ነበርና እሱ ደግሞ መረጃው ስለደረሰኝ ቀደምኳቸው ነው የሚለው። እሱንም አሳውቃቸዋለሁ ማ መረጃውን ከነሱ እንደሰጠኝ። የፈለገ መረጃ ቢኖርህ በልጇ አረሼም ነው። በጣም ነው የሚደብረው። ጌታ እኔ አልስማማበትም በእንደዚህ አይነት ነገርና በእነሱ ቢሆን እንኳን ምንም አይመስለኝም። አሁን ለምሳሌ በዳኒ በሜሪ ቢሆን አይገርምኝ። ግን በዚህ አንድ ፍሬ ልጅ ገና ምንም በማያውቅ የእናቱን ጠረን ብቻ በለመደ ልጅ ያውም ደግሞ የእንትን ወተት እያጠባው ይሄ የቆርቆሮ ወተት እሱ እኮ እናት ሳትኖር እንጂ እናት እያለች እናቱ ጡት እያለ ይሄን የጣሳ እንትን እየጋተው ወይኔ ይሄ ልጅ ግን ከነሱ መወለዱ እግዚአብሔርን አሳዘን። ተንገላታኮ ይቱ መሸቂያ ያደረጉት የምር ልጁ በጣም ነው የሚያሳዝነው። ይሄ አንድ ፍሬ ልጅ ገና ምንም ማቅ ልጅ የይቱ መሸቂያ ዶላር መሸቂያ ያደረጉት አንገላቱት። እና በጣም ነው የሚያስጠላው። ልጅን የምትወድ ከሆነ ልጁን መልስላት። አቶ አብርሃም ሰምተዋል።
ልጁን መልስላት። ደግሞ በጣም የገረመኝ እኮ ማለት ነው የውሽሚት መስማማት። ተስማማችሁ እኮ የሆነ እንደውም ማርቲ አፏፏን እያለቻት ነው እንዴት እያለቻት እንጂ ተስማማችሁ እኮ እሷማ። እንዴ ውለጅለት፣ አንቺ ደግሞ ውለጅለት፣ በቃ ውለጅለትና እዛው አብራችሁ ተስማምታችሁ ወልዳችሁ አሳድጉ። በሩታ ልጅ አይደለም አንቺ የምትስማሚ ወይዘሪት ውሽሚት ማለት ነው። እና በጣም ነው የሚደብረው፣ ከምር ይደብራል። ቤተሰቦቼ ከሱ የማይጠበቅ ነገር ነው በልጅ እኔ በጣም ነው የሚደብረኝ እንደዚህ አይነት ነገር። እና ለማንኛውም እንደ አባት የልጅ ነገር የሚያሳስብ ከሆነ ልጅን የምትወድ ከሆነ ልጁን ለሩታ መልስላት አብርሽ ማለት ነው። እውነትም ኮሜንት የሚሉት ነገር ልክ ነው እንድል ዛሬ ያደረገኝ በደንብ። እና ቤተሰቦች እንግዲህ ያለው ነገር ያው ቀደም ቪዲዮ ሰርተን ነበረ። እዛ ቪዲዮ ላይ ያው እንደሰማችሁት ነው እንግዲህ ይመልሳል ብለን አስበን ነበር። እሱ ደግሞ ያው እንደማይመልስ ነው የተናገረው። እንደውም ልብስም ምናምን አያስፈልገውም ራሴ ሁሉ ነገር አሟላለታለሁ ሄጄ ማምጣት አልፈልግም እያለ ነው። ገና ለገና የሆነ ነገር ሊያደርጉኝ ነው ብሎ እናችኛዋም ደግሞ ብዙ ነገር እሱም እኮ ሆኗል ይህም ባያረግ አያሳዩትም ነበር አለች ሄርሜላ። ይህም ባያረግ አያሳዩትም ነበር ልክ ነው እያለች ተቀበለች ማለት ነው። እና ከመር ይሰለቻል። እግዚአብሔርን በጣም ነው የሚሰለቸው። ከሱ የማይጠበቅ ነው። እና ብቻ ቤተሰቦች እኔ ብዙ ባለትዳር ፌመስ ዩቱበሮችን አይቻለሁ። የአብርሽና የሩታ ግን የተለየ ነው። የምር ትዳራቸውን አስከብረው የወለዱትን ልጅ በደንብ ተስማምተው እያሳደጉ ትዳራቸውና ዩቱብ የሚሰሩ ስራ ሳይጋጭባቸው መልካምም ነገር እየሰሩ በዩቱባቸውም ደግሞ መስራት ባለባቸው ነገር እየሰሩ ትዳራቸውን በደንብ አድርገው ተከባብረው የሚኖሩ አሁን 3-4 ልጅ ማሂና ኬዲ ነው በስንት አመት 7 አመታቸውን አከበሩ ይመስለኛል። 4ኛ ልጅ እየወለዱ ነው። ከምር ሩታና አብርሽ ግን በአንድ ልጅ አስቡት እንግዲህ እዚህ ነው ጥንቅጥ። እነሱ ግን የቤተሰቦቻቸውን መብት አስነኩም፣ የልጆቻቸውን መብት ለዩቱብ ዶላር ብለው አስነኩም። እግዚአብሔርን ክብራቸውን አስነኩም፣ አይነግዱበትም። እኔ ግን የአብርሽና የሩታ ነገር ግን ሁሌ ደግሞ የነሱ አልበቃ ብሎ ደግሞ በዚህ ጻል ልጅ ደግሞ እንግዲህ ቻናላቸው ላይ መነገጃ አድርገውታል። እግዚአብሔርን ነው መላችሁና ለዛም ነው እኔ ብዙ ፌመሶች አውቃለሁ አብረናቸው ብዙ የተጓዝን ትዳራቸውንና የሚሰሩትን ስራ ጎን ለጎን እያስኬዱ ትዳራቸውን አክብረው ተከባብረው 3-4 ልጅ ዛሬ ላይ ወልደው እያሳደጉ በደስታ ፈጣሪን እያመሰገኑ ይኖሩ አሉ። የሩታና አብርሽ ግን ወን ትውልዱን የሚያስተምር አይደለም፣ ወኔ ትዳር ክብርነቱን የሚያስተምር አይደለም። ምንም በቃ ምንም ጌታን ውጥንቅጥ 2007 የጀመረ እስከ 2008 አይደል 2017 18 አሁን ይሄው አለ። እነሱም እንዳሉ አለን። እና ብቻ ይደብራል። ለኔ ልክ አይደለም፣ የምር በጣም ያሳፍራልም። ልክ አይደለም እንደኔ ማለት ነው። እናቱ አብራ የምትሰማን ከሆነ የኦዲየንስ ድምጽ የምታከብር ከሆነ ልጁን መልስላት። ልጅን የምትወድ ከሆነ የልጅ ጤንነት የሚያሳስብ ከሆነ ልጁን ወደ እናቱ መልስ። በልጁ በኩል አይደለም የምትበቀለው ከሰማህ ማለት ነው። እና በዚህ አጋጣሚ ግን ኮሜንቶች እባካችሁን ሴቶች እባካችሁን ተው፣ አትፍረዱ፣ አታጨብጭቡ። እግዚአብሔርን እንዴ ልክ ነው አይባልም። ሴት ሆናችሁ ያውም የልጅን እጣ ምን እንደሆነ እያወቃችሁ እናትነት እንዴት እንደሚከብድ እያወቃችሁ ምንም አብርሽን ብትወዱትም ብዙ የተገፋ ነው ብላችሁ እንደናንተ አስተሳሰብ ነው ብዙ የተገፋ ነው ብዙ የተበደለ ነው ብላችሁ ብታስቡ እንኳን በልጅ በኩል ልክ አይደለም አብርሽ ልትሉ ነው የሚገባችሁ። ልክ አይደለም ነው። በዚህ ልክ እንኳን ወሰርክ እያላችሁ የምታጨበጭቡ የእናትነት ስሜቱ እንዴት እንደሚያም እያወቃችሁ አሬ ይከብዳል፣ የእውነት ይከብዳል። እና ምርጦችዬ ለማንኛውም የነገውን ደግሞ ይመልሳል አይመልስም የሚለው ነው እንግዲህ አብረን እናያለን። እኔማ ቀደም ይመልስላታል የነገውን የምንጠብቀው መልሶ ነው ብለናል። በእርግጠኝነት ነገ ይመልሳል ብለን ተስፋ እናደርጋለን እንጂ ልክ አይደለም፣ የእውነት ልክ አይደለም። እና ሰላማችሁ ብዝት ትበልልኝ የኔ ምርጦች፣ በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ይብዛ። እናንተም እስቲ ኮሜንታችሁን አስቀምጡልኝ። ምን ትላላችሁ? የአብርሽም ደጋፊዎችም ወዳጆችም ልትሆኑ ትችላላችሁ። ልክ ነው ወይ ነው የምትሉት? የተማራችሁ የምታስቡ የምታገናዝቡ እንደ እናት የምትረዷት ሩታ ምንም ጥፋተኛ ብትሆን እንደ እናት የልጅን ስሜት የምታውቁ የእናትነትን ስሜት የምታውቁና የምትረዱ ብቻ እንጂ በጭፍን የሚፈርዱ
እንዱ በደፈናው የሚፈርዱትን አይደለም። እንደዚህ አይነት አስተሳሰብ ያላችሁ ምንም አብርሽን ብትወዱት ይሄ ልክ ነው ወይ ብላችሁ ታስባላችሁ ወይ የሚለውን እንግዲህ ለእናንተ ለሀይምሯችሁ ሰጥቻችኋለሁ፣ እንደ ሴትም እንደ እናትም ማለት ነው። እና በተረፈ ሰላማችሁ ጤናችሁ ብዝት ይበልን ውዶችዬ። ቪዲዮን ላይክ አድርጉ የኔ ምርጦች፣ ላይክ አድርጉ ከምር እና አመሰግናለሁ ለነበረን ጊዜ። ሰላማችሁ ይብዛልኝ የኔ ውዶች፣ በያላችሁበት የዓለም ዳርቻ ሰላማችሁ ጤናችሁ ብዝት ርፍርፍርፍ እንዲልልኝ የኔ የውድ እህታችሁ ምኞት ነው። በያላችሁበት